ብዙዎቻችሁ በኮሜንት ቤቲ ከዛ ቤት ካልወጣች ጽናትና ኪራ በሰላም መኖር አይችሉም፣ ቤቱም በጭራሽ ሰላም አያገኝም፣ ራሷንም ብትሞትም ራሷን ብታጠፋም ከዛ ቤት ግን መውጣት አለባት እያላችሁ ነው። ሁሉንም ነገር በደንብ ሊስተካከል ይገባል የሚል ኮሜንት ራሱ አይቻለሁ። ስለምሰጡኝ ኮሜንት አስተያየት በጣም አመሰግናለሁ። የጽናት ዩቲዩብ ተከታታዮች ሁላችሁንም እጅግ በጣም ነው የማመሰግነው ስለምትከታተሉኝና ሀሳባችሁን ኮሜንት ስለምታስቀምጡልኝ በጣም አመሰግናለሁ። ፈጣሪ ያክብርልኝ። አሁንም ቢሆን ቶሎ 15000 አስገቡኝና አሁን ወደ 12000 እየገባው ነው ማለት ነው። ቤተሰቦቼ 15000 አስገቡኝና እንግዲህ በቪዲዮ እመጣላችኋለሁ ማለት ነው። ውዶቼ በቪዲዮ እንተዋወቃለን ከእናንተ ጋር ማለት ነው። በደንብ አድርጌ በቪዲዮ በደንብ እየሰራው ይዤላችሁ እመጣለሁ ማለት ነው። 15000 ከገባው በኋላ ያው በድራማዎች ብሰራም በራሴ በቪዲዮ እየመጣሁ ነው የምሰራላችሁ ሀሳብ የምሰጠው ማለት ነው። ሰምታችኋል። ሰላም ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁኝ። እንግዲህ የተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። ለጽናት ዩቲዩብ ቤተሰብ ካልሆናችሁ ቤተሰብ ሁኑ፣ ቤተሰብ ከሆናችሁ ደግሞ እንኳን በሰላም መጣችሁ ብያለሁ በአክብሮት። የጽናት ድራማ ወዳጆች፣ አድናቂዎች፣ ተከታታዮች ማለት ነው። ይሄንን ቪዲዮ ካያችሁት ላይክ ሳታደርጉ እንዳታልፉ። የጽናት ድራማን ውዴታችሁን ማቀው በላይክ ስለሆነ የተመቻችሁ ሀሳብ አስተያየት ኮሜንት አስቀምጡልኝ። ትክክል አይደለም ይሄ መስተካከል አለበት የምትሉትም ደግሞ ከኔ ቪዲዮ ላይ ካለ እናንተም ንገሩኝ። የሚስተካከል ነገርም ካለ ከፎቶም ላይ ከድምጽ ሪከርድ ከማድረግም ላይ ጥራት ከሌለ ያልተመቻችሁ ነገር ካለ ሀሳባችሁን በምትፈልጉት መልኩ ኮሜንት ማስቀመጥ ትችላላችሁ። እኔ ደግሞ የሚስተካከለውን ነገር አስተካክዬ እመጣለሁ ማለት ነው ውዶች። ምክንያቱም ዋናው ነገር እኔ ቪዲዮ ሰራለሁ እናንተን ደግሞ ማስደሰት ግዴታዬ ስለሆነ ማለት ነው ተመልካቾች። ምክንያቱም እናንተ በኮሜንት ነው እኔ ደግሞ በቪዲዮ ነው አስተያየት ሰጥበት ድራማውን እንግዲህ የተሰራውን ወይንም ደግሞ የተሰራውን ድራማ መልሼ እየሰራሁት ሳይሆን እኔ ፍትፈታ ወይንም ደግሞ አስተያየት ነው የምሰጥበት ማለት ነው። ብዙ ያልገባችሁ ሰዎች ካላችሁ ብዬ ነው። አስተያየት ማለት አሁን አንዳንድ ሰው በኮሜንት ሀሳብ በጣም በረጅሙ ጽፎ ኮሜንት ሀሳብ ይሰጣል። እኔ ደግሞ ያንን ያህል እየጻፍኩ ሀሳብ መስጠት ስለማልችል በቪዲዮ እንደዚህ እየሰራሁኝ በድምጽ እያስገባሁኝ ሀሳብ እሰጥበታለሁ ማለት ነው። ስለዚህ እናንተም ደግሞ ሪከርድ ማድረግ ቪዲዮ እንደዚህ መስራት የማትችሉ በኮሜንት በሚሰራው ላይ አስተያየት መስጠት ትችላላችሁ ማለት ነው ውዶቼ። ስለምትሰጡኝ ሀሳብ አስተያየትም አመሰግናለሁ። ስለዚህ እንግዲህ የናሆም እናት ትክክል ነው። ልጅ እንዲወልድላት የልጅ ማየት ስለምትፈልግ ነው ይሄን ነገር የተናገረችው። ግን ደግሞ ምንም ቢሆን ምሩ ጥፋት የለባትም። ምክንያቱም ናሆም ነው አንናገርም ያለው። ስለዚህ ምሩ ምንም አይነት ጥፋት የለባትም። በዛ ላይም ደግሞ ግን በእናቲቱ ንግግር በጣም እየተጨናነቀች እንግዲህ ታማለች ማለት ነው። ይህን ነገር ያደረኩት እኔ ነኝ፣ ጥፋተኛው እኔ ነኝ እያለ ናሆም ራሱን እየቀጣ ነው ማለት ነው። ብዙዎቻችሁ ደግሞ ቤቲ ከዛ ቤት ኪራ ቤት መውጣት አለባት፣ በቤቲ ምክንያት ነው ቤቱ በሰላም ያጣው። እነሱ በጣም በፍቅር አሁን ላይ ተስማምተው እየኖሩ ነው። ግን ደግሞ እነሱ ባሉበት ሰዓት ላይ ብዙዎቻችሁ ሀሳባችሁ ራሱ ይሄ ነው። ቤቲ ምን ነው በሞተች በዛው በሄደች እያላችሁ እኔ ራሱ ብያለሁ። ፈጣሪ ይቅር ይበለን ማለት ነው። እና ሁላችንም እኔም ብያለሁ ምን ነው በሞተች በዛው ነው ያልኩት ማለት ነው። ምክንያቱም በጣም ክፉ ናት። በቃ የምትሰራው ስራ ሁሉ በቃ የምን የሚያናድድ እንኳን አይደለም ጽናትን እኛን ተመልካችን እንኳን ራሱ ድራማ እንደሆነ እያወቅን ድራማ እየተሰራ እንደሆነ እያወቅን ድራማ መሆኑን እያወቅኩኝ ራሱ እኔ በጣም ነበር የምናደደው በቤቲ ማለት ነው። እውነት መጨረሻ ላይ ልክ ድራማውን ከጨረስኩት በኋላ በጣም ነበር የምስቀው ለራሴ ማለት ነው። ምክንያቱም ድራማ እንደሆነ እያወቅኩ ለምን እስቃለሁ ነው ብለው ይሄ ድራማ ስለሆነ ነው። ግን ደግሞ በእውነት በአካል እንደዚህ አይነት ነገር የሚፈጠር ነገር አለ። ስለዚህ ለዛ ነው የምናደደው ማለት ነው። ቤተሰቦች የእውነት እንደዚች እንደ ቤቲ ያለች እንትን አይስጣ በቃ እንደዚህ ጥብቅ ያለች እንደ ማስቲክ እንኳን ነው ሲጣበቅ እንኳን ይለቃል እኮ ስታላቅቆት አይደል። ቤት ግን የማትለቅ ማስቲሽ በሏት ማስቲሽ። እዛ ቤት እኮ አልለቅም ማለች። በቃ የጽናትና የኪራን ፍቅር እኮ ሰላም ነሳችሁ ማለት። ልጆቹ እኮ በሰላም ራሱ መተኛት አልቻሉ። ይቺ ልጅ መድኃኒት ዋጠች፣ ሞተች፣ ከደረጃ ላይ ወጣች፣ በር ከፍታ ሄደች እያሉ እኮ በሰቀቀር ማለት ነው። እና አንድንም እንደ ቤተሰቦቼ አድንም እንደ መቼ ነው ድና የምትወጣው ከቤት እንዴ? የማይድን በሽታ ነው እንደ ያዛት የሚድን ነው እኮ እብደት ነው። ትድናለች እንዴ? ልጅቷ ግን የመዳን አላማ የላትም። አንድ ጊዜ መዳን ትወጣለች፣ አንድ ጊዜ ምን ትላለች? ምክንያቱም እዛ ቤት ድና መውጣት ስለማትፈልግ ማለት ነው። እውነት አላቅም ምን እንዳሰበች እውነት። ብቻ ግን ከእሷ ካሰበችው መጥፎ ነገር ፈጣሪ የጠብቃቸው እነ ጽናትን።